አልቀረጽኩም። የምታወራውን ግን ቀርጻል። ለምን አይቻልም? እኔ መፈጠሩ ላይ አልወርድም እወርዳለሁ የሚባለው ነገር ላይ አልነበርኩም። ዮኒ ማኛ ሊገለው ነው ሊገሉት ነው አልወርድም ያለው ራሱ። እኔ አልገባው ቪዲዮ ላይ አልነበርኩኝም በቦታው። ሲጨቃጨቁ ቦታው ላይ የለው። ከዛስ እንዲያውም ከፍራውል ጋር ነበር እየተጫወትን ደስ የሚል ነገር እያደረግን ዮኒ ካልመጣ ተብሎ 27,000 ሰው ተቀምጦ አልወርድም ብሎ ሲቀውጠው ነበር። ከዛ እኔ ምን ተብዬ ተጠራው? ዮኒ ማኛ ናና ገላግለው ሊገሉት ነው። ኦኬ ገባው። ምንድን ነው ስለው ስልኩን ሊነጥቀው ሲል እኔ ደረስኩ። እንዳትመታው በሚለው ነው ጭቅጭቅ የመጣው። ከዛ ወረድኩኝ እንዳትመታው በሚለው ዮኒ ማኛ አሳሰረው ብለው ቀወጡት። ማሳሰራውን ነው የዛ ጊዜ ለባሉ ድምቀት ነው የታሰ አየር መንገድ ነው። አልወርድም ብለን ነው የታሰርከው። አልወርድም ብለን እንቁርቲ ምን አለች? ጠባሳ ጥለህበት ጠባሳ አርገህበት ምን አርገህበት ብላ እንቁርቲ ጮች። የምን አባሽ መቀባጠር ነው አንቺ አውሬ። እንዳንቺ መርዝ መርጨት ሳይሆን እውነታው እዚህ ጋር ያለው። አልወርድም ብለ አስገቡ። ዮኒ ማኛ አትምቱት አልኩኝ፣ ወረድኩ። ይሄ ነው ታሪኩ። ምንም እኔ ጋር ሊመጣ የሚችል እውነት ትወጣለች እያደረች። በዛ ጊዜ ብናገር ሰሚ የለም ገባ፣ ማንም አይሰማም። ስለዚህ እውነትና ንጋት እያደር ይጠራል ነው ጭቡቴው። ሰዋውን ጆሮ በሚሰጥ ሰዓት ስትናገር የዮኒ ማኛ ጥፋት ምንም ነገር እንደሌለበት ስሜ ራሱ ተጠርቷል። ኢትዮጵያ ሳልኖር በአንተ ወንጀል ምክንያት እኔ ተጠርቻለሁ። በአንተ ወንጀል በአንተ ምክንያት ተጠርቼ ነበር። ግን እግዚአብሔር የተመሰገነ ይሁን ትልልቅ ሰዎች ገብተው የኔን ኬዝ ባዶ ከተውታል። የለውበትም። ስለዚህ ወርዷል ማለት ነው። ከእኔ ጋር ምንም ችግር የለም። ምንድን ነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው የአንተ ዘመድ ሌባ ጎማይ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለ ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም አላችሁ። ሰው በዛ ምክንያት ነው የታሰርከው። ምንም ሌላ ነገር የለውም። እና 25 ዓመት በነገራችን ላይ ልጅ ወልዳህል። አሁን አንተ ቲክታክ ላይ ለምነ ቀኑን ሙሉ ቁጭ ብለ ለምነ ቀኑን ሙሉ ጠዋት ማታ ቁጭ ብለ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ማ ፋሚሊ ቢግ ላቭ ቢግ ሪስፔክት ለምን አድርገህ ነው የምትኖረው? ምን እኛ አሜሪካ ጸዳ ብለን ወልደን ከብደን እናት እየጦርን ቤተሰብ እየጦርን ጽድት ብለን እንኖራለን። እግዚአብሔር ይባረክ። አንተ ወንጀለኛ ስለሆንክ ነው ዛሬ እየጦራለ ያለው፣ በጥሩ ስራ አይደለም። ሶሻል ሚዲያን ኢትዮጵያን ማንም ሳያውቀው ቆስቁሶ ያስተማረ ነው። እዚህ ጋር የምታየው ሰው ሶሻል ሚዲያ አጠቃቀምን እንዴት እንደሆነ ለኢትዮጵያውያን አስጠቅሜ አንተ ዛሬ የምትለምንበት ማኝዚ በሰጠው ድፍረት ነው። ሶሻል ሚዲያ ቆርቋሪ ነኝ። አንተ ቆሮቆራ አንተ አሁን ያላመንከውን ልጅ ነው የምታሳድገው። በፍቅር የወለድከውን ሳይሆን አማራጭ ስላጣ የምታሳድገው ነው። አግብቼ ነው እኔ ልጆቼን ወልጄ ማሳድገው። እንዳንተ በየመንገዱ ስዳክር አይደለም። ልዩነትንማ እኩል እንዳታየው፣ አንተ ለማኝ እኩል እንዳታረገው፣ ልመናን ከኔ ጋር እኩል እንዳታረገው። አረን ከብዳለን እንዴ? ከባድ ሚዛን ነን። አንገናኝም። እንትን መጣና አብረን በላን ነው ጭቡቴው። እና እንዳትሞክረው አንተ በወንጀለኛ ነህ ምናምን ቆሾ ቆምቦሬ ነህ። ለማይነት ቲክታክ ላይ ቀኑን ሙሉ ሳይሰለች ቢግ ላቭ ቢግ ሪስፔክት ማ ፋሚሊ እያልክ ይሄን የፈረደበት አማራን ልቅም አድርገህ ትበላለህ።
ለአንተ አማራ ጊፍት ባይሰጥ አትኖርም። እዚህ ሶሻል ሚዲያ ላይ መኖር አትችልም ጨርሶ። ቢግ ላቭ ቢግ ማይ ፋሚሊ ቢግ ላቭ ቢግ ሪስፔክት። ሴት ልጅን ደምንባ እያስለቀጥክ በጀርባ በዚህ በለቀምከው ሴቶችን ነው የምታበላሽበት። የሴት ህይወት ነው የምታበላሽበት አንተ። ማይ ፋሚሊ ቢግ ላቭ ቢግ ሪስፔክት እያልክ ገስዋት የሴትን ህይወት ታበላሻለህ። በዛ በኩል ሄደ እንደዚህ አይነት ማንነት ስላለ ከኔ ጋር ባትሞክረው ጥሩ ነው። ምክንያቱም እውነትን ይዤ ነው የምናገረው። የሴትን እኔ ኢትዮጵያ ላይ የሚኖሩ ሴቶች እኔ ምን አይነት ህግ ከጎናቸው እንደሚቆም እግዚአብሔር ይወቀው። እንጨዋለን ይረሳል፣ እንጨዋለን ይረሳል፣ እንጨዋለን ይረሳል። የሆነ ሰው ይደበድባሉ፣ የሆነ ሰው ይደፍራሉ፣ የሆነ ሰው ይገላሉ። እንጨዋለን ይረሳል። በየጊዜው እየተረሳ ለእህቶቻችን ዘላቂ መፍትሄ ሊመጣ አልቻለም። ዘላቂ መፍትሄ ቢኖር ኖሮ ጃኒን ጫፏን አትነካትም ነበር። ተደባደብን ነው ያለችው ጃኒ ብላ እንቁርቲ ስታወራ ሰማሁ። ተደባደብን ከዛ ተቆረጠች ብላ እንደ ቀላል ነገር የጃኒን ጉዳይ እንቁርቲ ስታወራ ሰማሁ። ሪሊ አሁን ሴት ልጅ ናት ከወንድ ልጅ ጋር የምትደባደበው? አቅም ስታጣ ስትደበደብ ምን ስትል የምታደርገው ነገር አለ። በቃ ማንም እንደማይደርስላት ሴት ልጅ መታችን ብለ አሁን ትመታለ። ግን ኢትዮጵያ ላይ ዘላቂ መፍትሄ ለሴቶች ስለሌለ ሴቶቻችን እርግጥግጣቸው ይወጣል። እርግጥግጣቸው ይወጣል። እና በጣም የደነቁኝ ደስ ያላቸው ሰዎች በተለይ እንቁርቲ ከሚገባው በላይ ተደስታለች። ከሚገባው በላይ ሴት ልጅ አለች፣ ነገ ይደርሳል። እኩል ተደባድባ ነው ልጅ አትይም። እርግጠኛ ነኝ ልጅሽ ከባሌ ጋር ወይም ከቦይፍሬንድ ጋር ተደባደብን ብትልሽ የልጅሽን ሳይድ ይዘሽ ያዙ ይልቀቁኝ እንደምትይ ነው። ዋንትያ እንደዛ ተበለቃቅጣ እንደዛ ምን ልስጥ እንደዚህ ይመቻል እያለች ሶሻል ሚዲያ ላይ መጣ እንደፈለገች የሆነች ልጅ ጠየካት ልደፍራት ነው ብለሽ ሩዋንዳ ስታደርገው አይቻለሁ። እንቁርቲ አንቺ ዝብዝፍ አሮጊት ስትይ አይቻለሁ። እዚህ ጋር ተደበደብኩ ለምትል ሴት ድምፅ አልሆንች። ቀነኒ እንደዛ በጭቃኔ ለጠፋች ሴት ምን አልሆን ድምፅ አልሆንሻት። ቅምጥ ነሽ፣ የባለ ትዳር ቅምጥ ነሽ። ሙልጭ አርገሽ ነሽ። ወንዶችን ታጋድይ ነበር እያልሽ ነው ያወራሽው። ስለዚህ ነገሮችን ካያችሁ በብዛት እንደዚህ አይነት ሰዎች ሁልጊዜ የክፋት ጥግ ናቸው። የክፋት ጥግ በዘር ለመሄድ በምን ለመሄድ ያቀነባብሩታል ብቻና ጃኒን አይዞሽ በሏት። እኔ እንደ ጃኒ ከጎኗ ህዝብ አሁን የሴትን በደል እየገባው ሰው ከጎኗ እየቆመ ያየውበት ጊዜ ነው። እግዚአብሔር ይመስገን። የቀነኒን ድምፅ ተጩኋል። ህዝቡማ ፍትህ ፈልጓል። ቀነኒን ፍትህ ፈልጓል። ስለ ቀነኒ ያ የመንግስት ባለስልጣናቶች አጠገቡ አሉ፣ ምንም አያደርጉትም። አሁንም ይሄ ልጅ ዝም በይ ተብሏል። ቀርቅረውላታል። ተንፈሽላት ይታወቃል። ሁሉም ያውቃል። ማንም በዚህ ነገር ቢናገር የተሰማራ ጆን ዳንኤል የሚባል መርዘኛ የራሳቸው ፕሮግራም ቴሌግራም ያላቸው በስነ ስርዓት የጋንግ ግሩፕ አለ። ሰዎችን የሚያስፈራሩበት አብረው ሆነው ጸጥ ለጥ እንዲሉ የሚያደርጉ አንድ ነገር ቢያደርጉ ድሪባ የሚባል የሱ ዘመድ አለ፣ የሚያስቀጠቅጥ አለ። የጆን ዳንኤል ዘመዱ የሚያስቀጠቅጥ ትንፍሽ የሚለው በዛ በቲክታኩ ዙሪያ ባሉ ሰዎች ትንፍሽ የሚለው አንድ ሰው የለም። ጆን ዳንኤል አንድ ሰው ነው ማወራ። ለምን ወመኔ ዘመድ አለው። ወመኔ ዘመድ አለው። በሱ ነው የሚያስፈራር። ታስታውሳላችሁ ዳልቻ ማንም አይናገረኝም ብሎ
ሀገር ይያዝ ሲል የነበረበት ሀገር ይያዝ ሲባል የነበረበት ታስታውሳላችሁ? አሁን ዳልቻ ተንፍሶ አፈር ከድሜ ገብቷል። ማንም እንዳልሆነ ታይቷል። እስቲ ድሪባ ሞክር። የሆነ ሰው በድሪባ ተነካ ይባል። በጣም ለአንዴና ለመጨረሻ ጊዜ ብልጽግና የሚፈልገው ሰው ነው። ለአንዴና ለመጨረሻ ጊዜ ብልጽግና ያጠፋል። እርግጠኛ ሆኜ ነው የምነግርህ። ዳዊት ድሪባ ድምጥ ማጠን ያጠፋዋል። ሞክር። ሌላ ሰው ነግተህ ግን ግሩፕ ፈጥረዋል። ቲክታክ ላይ በቴሌግራም የሚነጋገሩ የሰዎችን አካውንት የሚያዘጉበት ምን የሚሉበት ምናምን በደንብ የተቋቋመ የጆን ዳንኤል ግሩፕ አላቸው። ተንፍሽቲና አሁን እንደሚባለው ጆን ዳንኤል ለግሩፑ የእሷን ራቁት ቪዲዮዎች ለቋል ነው የሚባለው። እንደሚባለው እርግጠኛ አይደለሁም። የነገሩኝ በውስጥ ማየትም አልፈልግም። በእርግጠኝነት ይሁን የምንነግር ብለው ነው ያለ። የራቁት ነገሮቿ በሙሉ በትኖታል። የምትጠየቀው አንተና አንድ ያ ሚስጥር ወጣ ማለት ዩዳን እስር ቤት ትገባለህ። እስር ቤት መቀመቅ ትገባለህ። ቃል ለምድር ለሰማይ ዝም አትባልም። ደግሞ ታደርገዋለህ። ምክንያቱም ለጆከር አደባባይ ላይ ልክልሃለሁ ነው ያልከው። አደባባይ ላይ ለጆከር ልክልሃለሁ ብለህ ስትናገር ነበረ። አንድ የሷ ወጣ ማለት ገስዋት አንተ የለመድካት እስር ቤት ትገባለህ ትገባለህ። ጃኒ እግዚአብሔር ይሁንሽ። በጣም በጣም አዝኛለሁ። በጣም እኔ ልጄን የመሰለችኝ እግዚአብሔር በሚያውቀው ቀነኒም እንደዛ ነው ያሰብኳት። የሴቶችን ከፍራብ ተደርጎ የሚያልፍ ብዙ ጊዜ አለ። የሆነ በደጋፊ በምናምን አንዱ ዓለምም በደጋፊ ነው እንግዲህ እንደዚህ ሆነው። ዘፋኝ ነው፣ ጥሩ ዘፋኝ ነው፣ በዘፈኑ ጎበዝ ነው በጣም አውሬ እንደሆነ ግን እየታወቀ በዘፈኑ ከበራፕ ይሰራል። ጆን ዳንኤልም እንደዚህ አረመኔ ሴት ቀጥቃጭ እንደሆነ እየታወቀ ገሱ ምንም አይመስላቸውም። እንደዚህ አይነት ሰዎች ምንድን ነው በደንብ መቀጣት አለባቸው። መቀጣት ያስፈልጋቸዋል። እና ስለ ወንጀል አይደለም ዮኒ ማኛ የኢትዮጵያ ሕዝብ ታስረ 1 ዓመት ከ4 ወር እስር ቤት በስብሰው ወጥተዋል በወንጀል። ስለዚህ ስለ አንተ ሀገራዊ ነገር ተወርቷል። አይደለም ዮኒ ማኛ አሜሪካ እኖርበታለሁ። አሜሪካ መግባት በነገራችን ላይ ለሚታዩ ሰው እኛ ጥቁሮች ነን። አሜሪካን ሀገር ስንኖር አትርሳው። ሁለተኛ ዜጋ ነን። ወደድንም ጠላንም ከሰራበት ህይወት ይቀየራል። አብሶሉት ይቀየራል። በደንብ ይቀየራል። ምንም ጥያቄ የለው። ደን ዋት ምን ሶሻል ሚዲያ ላይ ስለመጣን ዝቅ ሊያደርገን ነው? ሶሻል ሚዲያ ላይ መተን ሀሳብ ስለሰጠን እና ሙሉ ኢትዮጵያን አይደለም ሙሉ ኤርትራ እንዲያቀን ማድረጉ ብቃት ነው ወይስ አይደለም? አንተ የምትታወቀው በልመና ሙሉ ልመና ቀኑን ሙሉ። ቲክታክ የመጣው ትላንትና ነው። ቲክታክ ባይመጣ አንተ ሶሻል ሚዲያ ላይ መጠቀም አትችልም። ቢግ ሪስፔክት ማ ፋሚሊ ቢግ ላቭ ቢግ ሪስፔክት። ከዛ ውጭ ከቲክታክ ውጭ ምንም ላይፍ የለም። ማያ ሎይስ ሂር ቢግ ላቭ ማ ፋሚሊ ቢግ ሪስፔክት። ከዛ ውጭ ላይፍ አልነበረም። እኛ ስንኖር አሜሪካን ሀገር ላይፋችን ሁሌ የሚታወቅ ነው። ና ማስተዋል ጥሩ ነው። አሁንም አልበሰልክም። አይ ቲንክ 1 ዓመት ከ4 ዓመቷ 1 ዓመት ከ4 ወሯ አላበሰለችም። እድሜ ልክን እንደ ድሪባ እንደ ዘመድ ዳዊት ድሪባ እስር ቤት እየበሰበስክ እንዳትኖር። እኔ ምን ነው የምለው፣ እንደ ዘመድ እስር ቤት እየገባ በስብሰ እንዳትኖር። እውነቱን ነው የምነግርህ። በስብሰ እንዳትኖር እስር ቤት ውስጥ
በስብሰህ እንዳትኖር እኔ ያቺን ነው ምፈራለን። ስለዚህ ያንን ነው የምናገረው እና ያንን ነገር ብታስተውሉ ጥሩ ነው። ወዳጅ የሚመስላችሁ በክፉ ቀናችሁ ብዙ ጊዜ ሲቆሙ አታዩ። እውነቴን ነው። ሶሻል ሚዲያ ላይ አይቻለሁ። አብዛኛው ሴቶቹ አንጀታቸው ቂቤ ሲጠጣ ነው ያየሁት። ሊያሹ አንጀቷ ቂቤ ጠጥቷል ፎር ሰም ሪዝን እንደምታዩት ቤታዩ ሰርጀሪ ቂቤ ጠጥቷል። ዛሬ ለቅሶ በለቅሶ አርጊያታለሁ ለሁለተኛ ጊዜ እንዳይለምድሽ ሰርጀሪ እንዳይለምድሽ ቀጥቅጬሽ ለማንም አልቅሰሽ አታቂም። ሁለቴም የምታቂው በእኔ ነው። አሁን ፓስተር ቆለጣ ቆለጦ ብትይ በስሜ የጥጥ ነው። ምክንያቱም ከፓስተርነት ወርደናል ከፓስተርነት ወርደናል። ሰው ደዝ ማያንትሜ ስለዚህ በመጀመሪያ ደረጃ የማሰማው ምንድን ነው፣ አንተ ፕሌን ላይ ሆነ አልወርድም ብለህ ከዛ በኋላ ነው ዮኒ ማኛ የመጣ። የትም ቦታ ሴዳውን የትም በኤምሬት ስም ሄጃለሁ። ምንም መቅረት ለምን አይቻልም? ነገር ከፍዬ ነው የምሄደው። ዲስ ኢዝ ማይ ፎን። ለምን ሪከርድ ማድረግ ማችል እንችለው? አሁን ይላካችሁ መውረድ የምትፈልጉ ይሄን መጀመሪያ ገብቶ አልወርድም ብሎ አስቸግሮ ሊገሉኝ ነው ተብሎ እኔ ነኝ የተጠራሁት። እማቀው ታሪክ የለም። እራስህ በሰራ ወንጀል ዮኒ ማኛን ልታስጠየቅ ነው የፈለግከው። አንተ ሌባ ወራዳ አንተ፣ እኔ አይደለሁ። ተግባባን? ይሄ ማንነት አለ። ከዛ ሰርጀሪ ለቅሷን እንስማ እስቲ። ደባሉ ድምቀት ቆይ ይኸው ሌሎቹ ራሱ የሰርጀሪን መርዝነት በጣም እያወጡ እየተናገሩ ነው። የታለ ሰርጁ? ነይ ሰርጁ የታለ? ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በዋሪያር ማወጣታችሁት ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረግኩኝ። ግን አዶናይ ማሳዘነኝ። አዶናይ ታውቂው? አያችሁ፣ አዶናይ ታውቂው ሆን አሳዘነኝ። አዶናይ ታውቂው ሆን ስለምንድን ነው? ስለ ጃኒ ነው የምታወራው። አሳዘነኝ። አዶናይ ታውቂው ሆን የሆነ ነገር አይቼ በደንብ ስሙ። የሆነ ነገር ነግሮኛል። ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በዋሪያር ማወጣታችሁት ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረግኩኝ። ግን አዶናይ ማሳዘነኝ። አዶናይ ታውቂው? አዶናይ ሆዴ ብናገረው ብዙ ቤታውሪ ምናባቱ እስማም ሰው ግን ይኸው ገባችላት ይቺ ልጅ። ጭራሽ ልጆቹ ተለያይተው እንዲቀሩ እንዲለያዩ ልዩነታቸው እያሰፋችሁ እሳት ላይ ቤንዚን እያርከፈከፋችሁ አዶናይ እና ጃኒ ለማለያየት የማትናገሩት ነገር የለም። በማር የተለወሰ አብሬት ነው የምትናገሩት። ቤት ቀልድ እያስመሰልሽ ከትናንት ወደ ጀምሬ ሰምችሻለሁ። ከትናንት ወደ ጀምሬ ምንቴ ነበረ? ከትናንት ወደ ጀምሬ ሰምችሻለሁ። ምንቴ ያለሽ እንደዚሁ እያልሽ ነበረ እየደጋገምሽ። እኔ እኮ የሰማሁት ነገር አለ። አይ ተስፋ ምናምን አዶናይ ምናምን ስትይ ነበር። ዝም አልኩ። አይ ቤታ እየቀለደችው ምናምን ብዬ ከዛ ዛሬ ትናንትናም ደግሞ ደገምሹ። እየደጋገምሽ ነው። አንድ ጊዜ ብቻ አይደለም፣ በቀልድ እያስመሰልሽ ግን በማር የተለወሰ እሬት ነው ጣል የምታረገው። ቤታ ጥሩ አይደለም እንደዚህ። ቤታ እግዚአብሔር አልሰደበችሽ፣ እየነገረችሽ። አያችሁ እንዴት አርጋ አዶናይን ያሳዘነኝ ብላ የምትቀጠቀጠው ጃኒ። ይኸው ዛሬ ፍቅር እያሳያችኋት ነው። የምትሰደበው ጃኒ፣ ምን የምትለው ጃኒ። ይሄ ሞጣ ሴት ልጅ አለ፣ ነገ በልጅ ይደርሳል። በጣም መረነ ሞጣ፣ ነገ በልጅ ይደርሳል። ሴት ልጅ አለች። አሜሪካ መኖሩ አይደለም ምን መኖር አይደለም፣ ነገ ሴት ልጅ አለች። ሞጣ
እዚህ ሁለቱም ጋር ትሄዳለች፣ እዚህ ጋር ታጫውታለች፣ እዛ ጋር ያጫውታል ምናምን እያልቀበጣት ቢቀርብስ ምን አለ? ሁሉ አይወራ። መረጃ ይዘህ ብታወራ መልካም ነው። ሞጣ ስግጥጥ ያልክ ሰገጤ ዝም ብለህ ትለፈልፋለህ በማታውቀው ነገር። መጠየቅ ማንን ገደለ? ሞጣ መጠየቅ ማንንም አልገደለም፣ ማንንም አልገደለም። መጠየቅ ማንን ገደለ? ብትጠይቅ እኮ መረጃዎች ይሰጡሃል ሰዎች። እውነቴን ነው የምናገረው። መረጃ ይሰጡሃል። በመረጃ መሰረት ታወራለህ። እኔ መረጃዎች ደርሰውኛል። በመረጃ ነው የማወራው። ጃኒን ብታይ ህዝቡ በሙሉ ከጎኗ እየቆመ ነው። በምታዩት መሰረት አዶናይ ያሳዘነኝ። እንግዲህ አዶናይ ከጃኒ ጋር ያለው ሌላ ምንም ታሪክ የለውም። ገባ? የሚያሳዝነው ምንም የሆነ ነገር የለም። የአዶናይ ነገር ምንም አልተበላሸም። ምኑ ይበላሻል እንደ አዶናይ እኮ ሴጋ በሚባልበት ሰዓት ነው ጃኒ የቀረበችው። ሰውላ በራቀበት ሰዓት አዶናይ ጃኒ የመጀመሪያ የቀረበችው እሷ ናት። ሰውላ ባገሸሸው ሰዓት፣ ሰውላ ኢንተርቪው ሳደርገው ተነስተው በሚሄዱበት ሰዓት ጃኒ ናት ከጎኑ የነበረችው። ከእሷም ብቻ ሳይሆን ጆን ዳንኤል እስር ቤት ባለበት ጊዜ ጃኒ ናት እየሄደች የምትጠይቀው። እችን ልጅ አለመውደድ አይቻልም። ጥፋት ቢኖርባት ራሱ አለመውደድ አትችልም ጃኒ። ምክንያቱም በምናየው ነገር ነው የምንወዳት። ዋሽታ ለምትመጣ ሴት ቀንዷን ነው የምለው። ታቁኛላችሁ ላይ ግን እስር ቤት እንኳን ሄዳ የምትጠይቀው ጆን ዳንኤልን እሷ። እዚህ ጋር ስትመጡ ደግሞ ገና እንደገባ ተቀባይነትን አላገኘማ አዶናይ ተቀባይነትን ማግኘት የጀመረው መቼ ነው የጀመረው? እንትና ዲቻዎቹን ካነሳ በኋላ ነው በጣም የደቡብ ልጆች ያጮሁለት። ከዛ በኋላስ እንትና ጋር የቴዲ አፍሮ ሚስት ጋር ስሟ ስለማይያዝልኝ ይቅርታ፣ የቴዲ አፍሮ ሚስት ጋር ኢንተርቪው አደረገ። በዛ የተነሳ በጣም ነገሩ ጮኸ። ልጁም ጥሩ እየሰራ ሄደ። አምለሰት የምትባለው ጋር ቀረበ። አወራችው፣ ጥሩ ነገር አለችለት። ነገሩ በጥሩ ነገር ሄደለት። በዛ ሰዓት ግን የነበረችው ማናት? ሴጋ እየተባለ ሙድ መያዣ። ኢቭን ታኩርም ማየት ትችላላችሁ። ታኩር ሽቶ ብሎ ሲመጣ ሴጋ ልትመጣበት ነው። አንተ እኮ በሽቶ ትመጣለህ እንደ ሴጋ እያለ ሲቀልድበት ሁላ ነበር ታኩሬ። እሷ ቢዝነሷን ነው የምትሰራ፣ ያራዳ ልጅ ናት ታኩሬ ራሱ። ተግባባል። ያን ነገር ያለ ጃኒ ግን ከማጎን ነበረች። እቺ ምስኪን ምንም የማይገባት ልጅ፣ ድራማቸው ተንኮላቸውን የማታውቅ ልጅ እቺ ምን ታደርጋለች? ጃኒ እንምታግዘው ነበር፣ ከጎኑ ትቆም ነበር። በዚህ በኩል ጆን ዳንኤል ጋር እቺ ታርጎባት ልጅ ወልዶባት እሱንም ቢሆን ምንም ችግር የለም ብላ ነበረ። እዚህም ጋር አዶናይን ደግሞ ስትጀምረው ማንም ያልተጠጋው ሰው ነበር፣ የተራቀ ሰው ነበረ አዶናይ። ግን እቺ ልጅ ምን አድርጋለች? ቀርቧለች፣ በቃ ወደዋለች። እና ያንን ክሬዲቷን አፈር ከድሜ ስልክ ከተደዋወሉ ለሪከርድ ለምን አረጋት? ለምን? ተንኮል ስላሰበ ብቻ ነው። ጃኒ በስልክ ሪከርድ አድርጎ የሚለው የተሰማው ለምን ይመስላችኋል? ወዷት ነው ወይስ ለክፉ ቀን ይቺን ልጅ አፈር ከድሜ ያስገባታለሁ ብሎ ነው? አፈር ከድሜ ነው። ኮፒ ሊንክ ታፕታፕ እያደረጋችሁ ቤተሰብ መሰሪ የሆነ ልጅ ስለሆነ በዚህ ነገር ነው የሆነው። ስለዚህ ጃኒን ተወዷታላችሁ፣ አይቻለሁ። እግዚአብሔር ይሁናት። ከእውነት ጎን መቼም መቆማለሁ። ለብቻዬን ብቀር እንኳን የኢትዮጵያ ሕዝብ ደግፏት ባይደግፋት ጃኒ ከጎኗ አቅማለሁ። እሷን አይደለም ዲቦራን ስትቀጠቅጡ ከጎኗ ነበርኩ። ቀነኒን የሚሰድቡ ሰዎች ከጎኗ ነበርኩ። ዲቦራን እኮ ልዕልቲን ቁርቲ ስትሰድባት ነበር። የዛኔ ልዕልቲን ቁርቲን ስትሰድባት ነበር። ሙልጭ አድርጋ እንቁርቲ ሜሉን በጣም መወዳት ማከብራት
የሰው ባል ቀማሽ ብላ 2 ዓመት የተጣሉትን ባልና ሚስት የሰው ባል ቀምተሻል ብላ ሙልጭ አድርጋ ስትሰድባት ነበር። በፍጹም አልሰድብም። ለምን እንዳላረገችው ስለማውቅ። ሜላት ጀርመን አላደረገችው። ምንም ያደረገችው ነገር የለም። ተዋደዱ፣ 2 ዓመት አልፈዋል። ከዛ ወደ ፍቅር ነው ሄዱ። እንደዚህ የቅናት መንፈስ አለባት። አሁን ጂጂን የማልቀየመው ለምንድን ነው? ጂጂ አዶናይን አልወደደችው። ጸቧ ከአዶናይ ጋር ነው። አንፎሎ አርጉት እያለች ነው። እኔ ስስቅ ነበረ። ጂጂ በቃ አዶናይ አልተመቻትም። እኔ ሳቄ ነው የሚመጣው። የጂጂ አዶናይ አልተመቻትም። እኔ በአዶናይ ያለኝ አስተሳሰብ ተቀይሯል። በየዋህነቱን አይቻለሁ፣ መልካሙነቱን አይቻለሁ። ከጃኒም ጋር ሆነ አልሆነም እኔ ተመችቶኛል። ልጁ ይስኩ በቃ ደግ ልጅ ነው። ደስ የሚል ባህሪ ያለው የዋህ ነው። ማንም እንዳይወስድበት የዋህነቱ። ከጃኒም ጋር ሆነ አልሆነ ታዲያስ ሀብትዬ፣ ከጃኒም ጋር ሆነ አልሆነ አዶናይ በቃ አሪፍ ልጅ ነው። አሪፍ ልጅ ነው። ይሁንም አይሁንም መብት አለው። ከጃኒ ጋር በተፈጠረው ጉዳይ ቢለያዩም አብረው ቢሆኑ አውትሻይን ያደርጋል። ጥንካሬው ልዩ ለወንዶች ምሳሌ ይሆናል። ሴቶች ጥቃቅን ሚስቴኮች ሲሰሩ ፎርጊቭነስ እንዳለ ያሳያል። ፎርጊቭነስ እንዳለ ያሳይና ለብዙ ወንዶች ለካ ሴትን ልጅም ይቅር ማለት እችላለሁ የሚል ሀሳብ። እስቲ በሴቶች ልጠይቅ፣ ስንቴ ነው የእናንተ ሰው ቺታ አድርጎባችሁ የመለሳችሁት? ብዙ ጊዜ መልሳችኋል። እንኳን ስልክ አወራ ተብሎ ስንት ጊዜ ሄዶባችሁ ምን አድርጋችሁ ታውቃላችሁ? መልሳችሁ ታውቃላችሁ? ጉዳይ ስማ ተብሎ ታውቃላችሁ? ስለዚህ አውትሻይን ያደርገዋል ብዬ የማስበው ወንድማችን ማብሮ ማን ነው አዶናይ፣ ይሄ ነገር ብዙ ወንዶችን እሱ ይሄን ነገር አስተካክሎት መሆን ይችላል። እና የዚችን ለቅሶ ላሰማችሁ። የማንን ለሁለተኛ ጊዜ ነው ደንባ ያስለቀስኩሽ። ምክንያቱም ሴራሽን ስለማውቀው። ለምን ሶሻል ሚዲያ ላይ ኤክስፒሪየንሱ ስላለኝ፣ ልምዱ ስላለኝ፣ ያንቺን አካሄድ፣ የእንቁርቲን አካሄድ፣ የዮዳብ ጉቶን አካሄድ በደንብ ስለማይ። ሮማንን አይታችኋታል። ሮሚ ወጣ ጥሩ ነገር ነው የተናገረችው። ተረጋግታን ያወራችው ስለዚህ ጉዳይ። ሮሚ ምን አለች? አይ ጃኒ በጣም መልካም ሴት ናት፣ በዚህ ደረጃ መሆን አልነበረበትም፣ ምንድን ነው ያረከው ብላ ተቆጥታ ነው የተናገረችው። ስሟት ይችን በለቅሶ ልሸውት። እናንተ ናችሁ ጎጤንም ፈልፍላችሁ ዘርዝራችሁ የምትጠይቁትኝ እናንተ ናችሁ። እኔ ቤት አይደለሁም። ኦኬ እኔ አይደለሁም። በጠየቃችሁ መሰረት ነው። አሁን ደግሞ ቀጣይ ማለት ጎጤም በጠየቃችሁ መሰረት ነው። መጀመሪያ ቲክታክ ላይ ስትመጪ የአንቺ ጀለሶች ኩማና ዳልቻ ነበሩ። በኦሮምኛውላ ታውሪ ነበር ከነ ዳልቻ ከነ ኩማ ጋር ስድድብሹላ የሚዘገንን ኩማን አፍቅሬው ዳልቻ ነው ባሌ ምናምን እያል ስትርመጠመጪ ነበር። ልብስሽ ራሱ የሆነ ግን ቀሚስ ለብሰሽ አስታውሳለሁ። የሆነ ግን ሙሉ ቀሚስ አድርገሽ ስታወሪ ነበር። ከነሱ ጋር ነበር ሆይ ሆይ የምትዩ። ያጫሉ ቀንደኛ ደጋፊ ነበርሽ። ዘርሽንማ ያውቁታል። ጎንደርኛ በታቱ በዘር ኦሮሞ ነሽ። በዘር ኦሮሞ ሆኖ ይኸው ዘመድኩን በቀለ አማራን ይደግፋል። በዘርማ ኦሮሞ ነው። አደባባይ መጥቶ ነው የሚናገረው። አደባባይ መጥቶ እንዴ ሀብታሙ በሻ ወይም ደግሞ አዲስ ታይምስ እናቴ የሰላሌ ኦሮሞ ናት አማራ ተበድሏል ብሎ ይጮሃል እኮ ይጮሃል። ብዙ የኦሮሞ ልጆች የአማራን በደል የሚናገሩ የኦሮሞን በደል የሚናገሩ ደግሞ የአማራ ልጆች አሉ። ምንም አዲስ ነገር የለው። አንቺ ግን በዚህ ተደብቀሽ ቻፓ ስላላመጣ ብልግናሽ ጊፍት ስላላሰጠሽ ምን ስላላለሽ ምን አረግሽው? ሾፍ ስታይ ጎንደር የሚባል ክፍት የጊፍት ቦታ አለ። ጎንደር የሚባል ዘሬን ፈልፍላችሁ አወጣችሁ ነው ያልሽው። በጎንደር ገባሽ። የትግራይ ልጅ የምትሳደቢው ስድብ
የኦሮሞን ልጅ የምትሳደቢው ስድብ ቪዲዮዎች ስላሉ ደግሜ አላሰማችሁ። ከዛውን መጥተሽ በለቅሶ ከቨር ልትደረጊ ሰርጁዬ ድራማ ትሰሪያለሽ። ስሙ ሞጣ ቤት ደግሞ ቀጣይ ሞጣ ቤት ገብቼ ደግሞ እናቷ አደሬና ሲሉ አዎ አደሬናት ያልኩበትን ፖስቱት። ነገም እናቴ ስዳመራ ብትሉ አዎናት ነው የምላችሁ። ቢካዝ ምንም ባስረዳችሁ ስለማትረዱ ስለማይገባችሁ ማለት ነው። እኔ በእልህ ነው ወጥቼ ያንን የተናገርኩትኝ። ፊት የሚታይ ሰው ነው ያደግኩበትን ቤተሰቤን ስሜን ታውቃላችሁ። እስከ ዛባ ዘር ሄዳችሁ መጠየቅ ትችላላችሁ። በእልህ ግን ወጥቼ ግን ዛሬ እንደዚህ የሚፈጠር ስላልመሰለኝ እልህ ነው ያንን ያስባለኝ። ኢቭን የሞጣን ቤትም እወጣለሁ ጋይስ፣ ሳላለቅስ መናገር እችላለሁ። የሞጣ ቤትንም ተናግሬ ያለው ሞጣ አደሬና ሲላው አደሬናትን ብያለሁ። እሱ ልነግርሽ የምችለው ምን መሰለሽ፣ መርዝነትሽን አቁሚ። አይጠቅምሽም። መርዝነት አይጠቅምም። መርዝነትሽ ነው ሰው እያወቀው የቅናት መንፈስሽን እያወቀው ሄደ። ሰው ተገለበጠብሽ። ሞጣ ሰድቦች ለምን አልሰደብከኝም ብለሽ ተደስተሽ ነው ቪዲዮ የምትሰሪው። እኔ ስረግጥሽ ለቅሶ በለቅሶ ነው። ለምን? እውነትን ስለምናገር ውስጥሽ አጥንትሽ ውስጥ ነው የምገባው። እንቁርቲ የዮኒ ማኛ ቪክተም ነኝ ብለሽ ያበድሽ ሰው ነች። ለምን? አውቀዋለሁ። እንደዚህ ፈትዬ ነው ምገባለሽ። እውነት ነው የሚያስለቅሰው። በጃኒ ላይ ተጫውተሻል፣ ድራማ ሰርተሻል፣ አልተሳካልሽ። አሁን በለቅሶ ቁማር ለመጫወት የመጣሽው ጃኒ እንደምታያትማ አሳይተናል። ምክንያቱም ጌምስ ለመጫወት ከጆን ዳንኤል ጋር ቁጭ ብለሽ ጃኒን አስገብተሻል። ጃኒ ነቅላ ነው የወጣችው። መሰሪ እንደሆንሽ አይተናል። ሰው ያያል። በኪዱ ስታገባ ቀለበት ስታረግ በኪዱ ምንድን ነው ያልሽው? ቪዲዮ እኮ አለ። እንኳን ደስ አለሽ በለዋት። ደግሞ በዚህም ተናደደች ልትሉ ነው ብለሽ ነው ያልሽው እንጂ የደስታ ነገር አልተናገርሽም። በጣም ቀናተኛ መርዝ የሆንሽ ነሽ። መርዝ ጃኒ፣ እግዚአብሔር ይጠብቅሽ፣ እግዚአብሔር ይሁንሽ። ከዛ አንቺ በታቱ ጎንደር ነሽ። እንዲያ የጎጃም ልጆችን ቡዳ ስትይ አልነበር እንዴ? ዮኒ ማኛ ተሳድባል። ረግጭ ያለው የአማራን ህዝብ በምን እኔ ኢትዮጵያ ህዝብ ጊዜ ሴራ ሰሩብኝ። ምንም ያረኩን ነገር የለም። ምንም ኢትዮጵያ መሄድ ማናቸውም ሄዳሉ። እኔም ተነስቼ ሄድኩኝ። ከዛ ድራማቸውን ሲጀምሩ ተረጋግጠናል። 6 ወር ሙሉ ተጠባጥበናል እንደ ጎድ። ሳይደርሱብኝ አልደርስም። እኔ የኔ ባህሪ አይደለም። ስለዚህ አሁንም ቤታዮ መርዝነትሽ ይቁም፣ ቅናትሽ ይቁም። አንቺ ማለት ትንሽ ለስለስ ያልሽ እንቁርቲ ነሽ። ለስለስ ያልሽ እንቁርቲ እንዴ! ትልቅ ሴትዮ እንደነበርሽ እኮ ወፍራም በነበርሽ ጊዜ አይተነዋል። ትልቅ ሴትዮ ነበርሽ። አሁን ነው በሰርጀሪ በመርፌ ተጠቅጥቀሽ ተበሳስተሽ አሁን ነው ሰው ይመሰልሽ። ሰው ይመሰልሽው አሁን ዊግ ገዝተሽ ተበሳስተሽ አሁን ነው ሰው ይመሰልሽ። ዝምባም መርዝ። ስለዚህ እጅሽን አንቺ ወይ ዝም በይ ወይ ተይ ነገሩ። ተበሳስተሽ ጃኒን ለመምሰል አይደል እንዴ? ዊጓ ራሱ አልቀረሽም እኮ ጃኒን ለመምሰል። ደግሞ እንደ ዳክዬ የቆምሽው ነገር በጣም አስቆኛል። በነገራችን ላይ ጨዋታን ጨዋታ አይደለም የሚያነሳው። ዳክዬ መስላ ቆማ ነበር የሆነ ቦታ ላይ ስስቅ ነበረ። እውነቴን ነው። ዳክዬ እንደ ጃኒ ለመምሰል ቆማ ነበረ። እንትኑን አነሳሁት እንዴ? አይጠቅምም። እቺ ልጅ ንግግሯ በሳቅ ነው የሚገለኝ። ስድቧን ተይ፣ አዶናይን አትስደቢው። እቺ የእሷ በጣም ቀንደኛ ወዳጅ የነበረች ናት። እቺ ልጅ
ጃኒ ነው። ጆን ዳንኤልም እሷ ሀገር እየተላላስክ ነው የፈመስከው። አዶናይም እሷ ሀገር ስትላላስ ነው የፈመስከው። ምንም ማበቅ ታሪክ የለም። ምንም ማበቅ ታሪክ የለም። አዶናይ የምትባል እከክ ደግሞ ማለት ነው ይሄ ሴጋ መች እያሉ ማለት ነው ሁሉም ሰው ሲርቅቅ ሰላም እንኳን የሚልክ አጥተህ ሁሉም ሰው ሲርቅቅ ሲያገልክ ጃኒና ተቀብላ ያፈመሰችክ ጃኒና በሰው ዘንድ ተቀባይነት እንድታገኝ ያደረገችክ ጃኒና እህትህ የሆነችው ጃኒና ከጎን የቆመችው መጣላት እንኳን ብትፈልግ ቢከፋ እንኳን ማለት ነው ከዚህ ነገር በኋላ ትተዋት ነበር። ጃኒ ትርቃት ነበር። የችግሯ ጊዜ ከጎኗ ሆነ ብትደብረ እንኳን ቢደብረ እንኳን ትተዋት በኋላ ትጣላታለህ። ለማስመሰል እንኳን ብትፖስታትስ አሁን ይቺ ልጅ አማራ አይደለሁም ብትል እራሱ መሆን አትችልም። ቤታዮ ሰርጀሪ ሰብናፕ ታቶ አድርጋ አማራ አይደለሽም ትባላለች። ታቶ አድርጋ ጎንደር የሚል ታቶ አድርጋ ሰርጀሪ አማራ አይደለሽም ትባላለች። ይቺ አማራ አይደለሁም በፍጹም ብትል የሚያምናት የለም። ለምን? አክሰንቷ ምኗ አማራ እንደሆነ ይናገራል። ምንም ማምለጥ አትችልም። ይቺ አትችልም። አሁን ማሜ አማራነቷን መካድ አይቻልም በምንም። ኢቭን እዮዳብ ጉቶ አማራነቱን በምንም መልኩ ልትክድ ያመልጠዋል። የሆነ አክሰንት አለው ያመልጠዋል እና አለ። ስለዚህ የአማራነት ማንነት አለ። በታቱ የሚመጣ አማራነት የለም። እንዴት እንኳን ማለት ነው እንዴት ሲት አንተ ከካትንፋኝ ላውራበት። ስለዚህ ባትፈልጋት እንኳን በዚህ ሰዓት ሴት ናት። ፍቅረኝነቱን ቶ እንዴት እንኳን ከጎኗ መቆም ነበረ። ከጃኒ ጎን እሱን ቆይ ተይው እየለጠለጠችው ነው አዶናይን። አዶናይ ሊሰማው ይችላል። እንደ ወንድ ልጅ ነው የምነግራችሁ። በመሀል እንደዚህ ሲፈጠር በፍቅረኛችሁ መካከል የሚሰማን ስሜት አለ። በፍቅረኛ ከኤክስ ጋር ተገናኘ ተደዋወለ የሚል ነገር ቢፈጠር ማንም ወንድ ይሰማዋል። የማንም ወንድ ሀሳብ ነው። ማንም ወንድ፣ ሴቶችም እንደዛው ናቸው። ከኤክስ ጋር ፒስ ናቸው ቢባል ደስ የሚላት ሴት የለችም። ስለዚህ አዶናይ ቢከፋው አንደርስታንድ ቢከፋው ልክ ነው። ሊከፋው ይችላል እና የአዶናይ ጉዳይ በምንም መልኩ ቢሆን አዶናይ እንዳትቀየሙት። በምንም መልኩ ለእሱ ግን የሚጠቅመው ከጃኒ ጋር ሆኖ ትልቅ ደረጃ መድረሱ ይጠቅመዋል ብዬ አስባለሁ። እሱ በክፉ ጊዜ ነበረችው፣ እሱም በክፉ ጊዜዋ መሆን አለበት ብዬ አስባለሁ። ያን ነው የምለው። ስለዚህ ስለ አዶናይ እኔ ተመችቶኛል። እግዚአብሔር በሚያውቀው የዋህነቱን ካየሁት በኋላ ስለ አዶናይ ክፉ መናገር አልፈልግም። በፍጹም የማይሆን በክፉ ማነሳው ነገር አይደለም። ገባችሁ? በቃ ወንዶች ችግር አለብን። ከኤክስ ጋር ተደዋወልሽ የሚባል ነገር ሲሰማ ያሳብዳል። በቃ ያናዳል እንደ ወንድ። ግን አዶናይ የፍቅር ሰው ስለሆነ ነገሩን ቢያረጋጋው ምን ቢለው እና ጠላት እዚህ ጋር እንቁርቲ ታራለች። በዚህ እንቁርቲ ስራ ታጣለች። አንድ ላይ ሲሆኑ እንቁርቲ አሁን ዞይና ሜላት ፍቅር ላይ ናቸው። ከነፍ ያለ ፍቅር ቀለበቱን ላረግላት ፈንጂ ቦምብ ቢ ፍንድት በይ is what it is። ፈንጂ ገዝዋት ሜሉና ዞዬ ቅልጥ ያለ ላይፍ ላይ ናቸው። አጓራሽ ፈነዳሽ። አሁን ጃኒን ለማሳቀቅ ታጠቢ እያልሽ ትሰድቢያታለሽ። ታጠቢ ብሎ ያለሽ ከረሳሽው ቴዲዋሳ ይባላል። ከነጭቅቅትሽ ገብተሽ አይቶ ቴዲዋሳ አንቺ ጭቅቅታ ብሎሽ እቤት ሄደሽ ይቅርታ ጠየቅሽ። ይቅርታ ቴዲ እንዲህ ማለት የለብኝም አንተን አጥፍቼ ነው ብለሽው ኢትስ ኦኬ ምናምን ብሎ እሱም እኔም ስለዘደብኩሽ ምናምን ነገር ይቅርታ አለሽ። ጭቅቅትሽ ለጥፉላት። ጥፍሯ ምን እንደሚመስል እንደዚህ ጥፍሯን ስታረግ ምን እንደሚመስል አንቺ ሙጀሌ። የሰው እጅ ላይ እኔ ሙጀሌ አይቼ አላቅም።
እንቁርቲ እጅሽ ላይ ነው ሙጀል ያለሽ ሙጀሊያ መርዝ ፎከት ሳምሪ ተበድላለች። እኔ መረጃ ስላገኘው ስለ ሳምሪ በድዬሻለሁ፣ በጣም በድያለሁ የሚል ቃል በቃል ፋኒ የተናገረውን ሰምቻለሁ። ሳምሪን ይቅርታ ጠይቄያለሁ። ምናልባት የተናገርኩሽ አስቀያሚ ነገሮች ካሉ ሳምሪን ከተናገርኳት ምናልባት በእውነት ደብራል። ምክንያቱም አልሰማው ምክንያቱም ከቨር አድርጋው ነበርማ። ጂጂ እናት ስለሆነች ስለ ልጇ እየጮኸች ነበረ። እኛ ደግሞ ከጂጂ ባህሪ ጋር ጓገጭ ስለምንባባል አብረን ሳምሪንም ጠረግ እያደረግን ነበር። በፊት የምትጫወተውን ጭውቴ ሳምሪ በፊትም ደናሽ ናት፣ ተጫዋች ናት። አሁንም ያንን ያደረገችው ምንም የተለየ አላደረገችም። ከእንትናን ጋር እያለች ከማን ነው ከፋኒ ጋርም እያለች አብራት ይደንሱ ነበር ምናምን ነገር። እሱም እንዲህ እያለ የሚደንሳት አለ። ነርቭ የሚነካ አደናነሳለሁ እንዲህ የሚላት አለ። እንዲህ የሚላት አለ። እሷም ትደንሳለች። አብረው ነበረው። አሁን ለብቻዋ ነው ያደረገችው። ምንም የተለየ ነገር የለም። ግን ቪዲዮ ቮይስ ሜል ሰማሁ። ምን የሚል ይቅርታ አድርጊልኝ፣ በድዬሻለሁ፣ በጣም ጸጽቶኛል፣ እንዲህ አድርጌያለሁ የሚል ለቅሶ ከፋኒ ሰማሁ። አንዳንድ ኳይት የሚመስሉ ሰዎች አውሬዎች አሉ አይደለ? እንደዛ አይነት ባህሪ አይቼበታለሁ። እና ተማር፣ ወደፊት ትምህርት ይሁን። ምክንያቱም በዚህ ደረጃ ልጆቿን ጥላ ትወጣለች የሚል እምነት የለኝም። ምክንያቱም ልጆቿን በጣም ተወዳቸዋለች። ሳምሪ ተወዳለች ልጆቿን፣ አትወድም ብዬ አላስብም። እና ያንን ነገር ነው ያደረገችው። ጃኒም እንደዚሁ። ሴቶቹ በተለይ ያንጎቹ አስተዋዮች ናቸው። በፍቅር ይበደላሉ፣ በፍቅር ይበደላሉ። እና የጃኒ ነገር ይኸው ሰው እንደምታዩት ነው። የድሮ ነው ብሏል። ድሮ መበደል የዛሬ 10 ዓመትም መበደል ዛሬም መበደል አንድ አይነት ነው። የድሮ በደል ብለን እንርሳው። የድሮ በደል ነው የበደላት ብለን እንርሳው። በደሉን እንርሳው። በደል በምንኛውም ዘመን የዛሬ 100 ዓመት በደል ነው። ምን አይነት ማህይም ናችሁ? በደል ነው። ሴት ልጅን በድላል አቀጥመ ሴት ልጅን ደብድባል። የዛሬ 10 ዓመት የዛሬ 100 ዓመት የዛሬ ምን ዓመት ምትሄድ ከደበደብክ ሴት ልጅን ደብድባል። ስለዚህ ይሄንን ነገር ነው የምናገረው። እና ፋኒ እርኩስ መሆንን አይቻለሁ። እርኩስ አሁንም ሰርጀሪ መርዝ እንደሆነች ሶሻል ሚዲያ ላይ አይተናል። መርዝ ሰርጀሪ ምንም ህይወት እንደሌላ ሶሻል ሚዲያ ላይ አይታችኋል። ከጠዋት እስከ ማታ እዚሁ ነው የምትውለው። ሚጥሚጣ እየተቀባች ነው ጌም የምትጫወተው። ሌሎቹ ይሰሩ የለ እንዴ ምናምን። አዎ ይሰራሉ። ሌሎቹ የሚሰሩት ኢትዮጵያ ነው የሚኖሩት። ገብቶሻል? አረብ ሀገር ነው የሚኖሩት። አንቺ መሀይም ዶማ አረብ ሀገር ነው የሚኖሩት፣ ኢትዮጵያ ነው የሚኖሩት፣ ወይ ሳውዝ አፍሪካ ነው የሚኖሩት፣ ወይ አፍሪካ ሀገር ነው የሚኖሩት። እነሱ እንደፈለጉ ጌም ቢጫወቱ ትክክል ናቸው። አንቺ አሜሪካ ሚጥሚጣ እየተቀባሽ እሙሙሽ ሚጥሚጣ እያቃጠለሽ ነው የምትጫወችው። የግድያ ጌም ብለሽ ከማሜ ጋር ነው የምትገጥሚው። ቅንቅናም ነሽ፣ ቅንቅና። የሰርጀሪ ልጆች ቆለጦ እየተባሉ መጥተዋል። ኧረ ቆለጦማ ተመችቶኛል። ቢያንስ እግዚአብሔር ይስጥሽ ቆለጥ አለው ብለሻል። ኧረ ደስታዬ ነው፣ ደስታዬ ነው። እኔማ ደስ ነው የሚለኝ፣ ደስ ነው የሚለኝ። እግዚአብሔር ይመስገን። እኔ ሄዳችሁ እንደዚህ ጻፉ አልል። ሰርጅዬ ደም እንባ ነው ያስለቀስኩሽ 2 ጊዜ። ያዙልኝ ነጥብ። እንቁርቲ ብዙ ሰው ያስለቀሰችውን ዮኒ ማኛ ያስለቅሷታል።
ሰርጀሪ ብዙዎችን አስለቅሳለች። 2 ጊዜ እያስብያታለሁ። ጉቶን ፌንት ነው ያስነቀልኩት። ፌንት ሞጣ ማኛው ድረስልኝ፣ ወይኔ ድረስልኝ፣ ልሞት ነው ብዬ ብሎ ደርሼለታለሁ። ለሞጣ ደርሽ ዮኒዬን ጥሩልኝ፣ ዮኒ ማኛን ጥሩልኝ፣ ወይኔ ገደሉኝ ብሎ እነ ጆከር በዘመቱበት ሰዓት ሄጄ አይዞ ምናምን ብዬ ምን አረጋዋለሁ? አረጋግቼዋለሁ። ከባድ ሚዛን ነኝ። ጂጂን እንደምታዩት አሸነቃቅጫ ያመጣኋት እኔ ነኝ። በጣም እኔ ስልስ አፈናጥሬ ነው የምደፋው። አፈናጣሪ ነኝ። ከባድ ሚዛን ነኝ እና ያን ነው የምለው።